ይህን ተረት ዘበነ ሲቀባጠርልህ ትነግረኛለህ? እስቲ ሂድ። ለምን እንደማታነበው መጽሐፍ ቅዱስ? ፌስቡክ ላይ አንደኛ ነህ፣ ቲክቶክ ላይ አንደኛ ነህ። መጽሐፍ ቅዱስ ገልጠ ለማንበብ ግን አልቻልክም። በዲያብሎስ መንፈስ ታስረሃል፣ በአጋንንት ስራት ተይዘሃል። ከዛ ውስጥ ውጣ፣ ንጻ፣ ተነስ፣ ንቃ። በመንፈስ ቅዱስ ታጠብና ተቀደስ። ዘቤ ምንድነው የምታጨሰው? ብራዘር ምን እያጨስክ ነው የምትመጣው? ምን እየሆንክ ነው የምታረገው? እንደዚህ አይነት ትምህርት አይቆጭህም እንዴ? የመናፍቃን መጫወቻ ስትሆን ሀገሪቱ የካህዲያን መጫወቻ ስትሆን አይቆጭህም? የተቆነጻጸለ መጽሐፍ መጫወቻ ስትሆን አይቆጭህም? በርህን ከፍተ ትከሻህን ለነሱ ፈረስ ለመሆን የሰጠህ ተለወጥ፣ ተቀየር፣ ራስን ለውጥ፣ እወቅ፣ አንብብ። እግዚአብሔር አምላክ ይገስጽ ነው የምልህ። የእግዚአብሔርን ክብር የምታዋርደው አንተ ነህ። የእግዚአብሔር ክብሩን የምታዋርደው አንተ ነህ። እውነቱን ነው የምነግርህ። በኦርቶዶክስ ወንድምና እህቶች ላይ የምትጫወትባቸው አንተ ነህ። ተረት እያወራ ትጫወታለህ። መጽሐፍ ቅዱስ ውስጥ የሌለ ነገር እያወራ ምን ታደርጋለህ መሰለህ? ታዋርዳለህ። እግዚአብሔር አምላክ ልቦና ይስጥ። ሌላ ምንም አይደለም። አንተ ሰነፍ ኦርቶዶክስ እየሰማኸኝ ነው? አንተ ጸሎትም ረስተሃል፣ ተኝተሃል፣ አንቀላፍተሃል፣ አሳማ ሆነሃል። መብላት ብቻ ነው የምታስበው፣ የምታልመው። ጾም ሊመጣ መብላት፣ ጾም ሲፈታ መብላት። ይሄንን አስወግደህ ተነስ፣ ቅና፣ አይንህን አብራ፣ ልቡናን ክፈት። በኦርቶዶክስ ወንድምና እህቶች ላይ የምትጫወትባቸው አንተ ነህ። ተረት እያወራ ትጫወታለህ። መጽሐፍ ቅዱስ ውስጥ የሌለ ነገር እያወራ ምን ታደርጋለህ መሰለህ? ታዋርዳለህ። እግዚአብሔር አምላክ ልቦና ይስጥ። ሌላ ምንም አይደለም። ኦርቶዶክስም በሙሉ እንዳንተ አይነት ተረት የሚያነቡት ምን አዋርደዋታል። እውነቱን ነው የምናገረውና ብዙ ሰዎች እኮ መጽሐፋቸውን አያውቁም፣ ትምህርታቸውን አያውቁም። አብዛኞቻችሁ ያ ነው ችግራችሁ። ያ ነው ትልቁ ችግር። ይሄንን ነው ሁልጊዜ ዕውቀት እያልኩ የምጮኸው። ይሄንን ነው ዕውቀት እንዲዘራብ ነው በልቡና። አትስነፍ፣ አትድከም፣ አተኛ። የሰይጣን መጫወቻና ፈረስ አትሁን። የዘቤን ተረት ደግሞ ልዘግብ ያራዳልሽ ከቻልሽ ባለቤትሽ የውጭ ሀገር ሰው ከሆነ ሰርች ማድረግ ከቻለ ሎስት ቡክስ ኦፍ ዘ ባይብል የተለያዩ መጽሐፎች አሉ። አንድ ነገር ልንገርሽ፣ ስማ። ይሄ ሰውዬ ወንበዴ ነበር አይደለ? ግን ስራ የለውም የሚባል አይደለም፣ ስራ ነበረው። በተለይ የሚገርምሽ የጌታችን ኢየሱስ ስደት ጊዜ ከድንግል ማርያም ጋር ሲሰደድ ሁለት ሽፍቶች፣ እነዚህ በቀኝና በግራ የተሰቀሉት ናቸው። ሽፍቶቹ ጌታችን ኢየሱስ ክርስቶስ በተሰደደ ጊዜ ከቅድስት ድንግል ማርያም ጋር እነዚህ ሁለት ሽፍቶች ናቸው የተሰቀሉት። ሁለቱ ሽፍቶች ናቸው የተሰቀሉት። ስሙ፣ ተረቱን ስሙ፣ በደንብ አጋልጣለሁ። ከዛ ምን ሆነ? ዘረፏቸውና ከሄዱ በኋላ ሰብተሽ ሊሆን ይችላል። ከዛ 70 ሰገል ያመጡላቸው ሁሉ ወሰዱባቸው። 70 ሰገል ያመጡ። ከዛ ሽፍቶቹ ከሄዱ በኋላ ስማቸውም ይታወቃል። በነገራችን ላይ በቀኝ የተሰቀለው ጥጦስ ይባላል። ጥጦስ። ከግራ የተሰቀለው ዳክርስ ይባላል። እሺ። እና ያኔ ከ30 ዓመት በፊት ጌታ በተሰደደ ጊዜ ከወሰዱ በኋላ ጥጦስ ዳክርስ ምን አለው? እቺ ሴት አሳዘነች። ህፃኑም አሳዘነኝ። እንመልስላቸዋለን። ዳክርስ አይሆንም አለ። አልፈልግም፣ አልመልስም አለ። እባክን ያሳዝነውኛ እንመልሳለሁ። ተራው የዛኛው ነበረ። በቃ ባለፈው ጊዜ የዘረፍነውን በጠቅላላ ውሰድ፣ ይሄኛውን ለኔ ስጠኝ ብሎ በዛ ተስማምቶ ሄዶ መልሶላቸው። እንደውም ድንግል ማርያም አለቀሰች ይላል። ሽፍታ የዘረፈውን ዘርፎ አዩኝ አላዩኝ ብሎ ይሄዳል እንጂ እንደገና ይመለሳል ብላ አለቀሰች። ልጄን ሊገሉብኝ ነው ብላ ሁሉም ስታውቀው ማለት ነው። ልክ ቅድም አንድ ወንድማችን አልዓዛር እንደሚነሳ እያወቀ እንዳለቀሰለት ድንግል ማርያም እናቱ አነባች። በኋላ ግን መጥቶ ያውላችሁ ብሎ መለሰላቸው። እንዲሁም ጌታን አቅፎት ጦሩን እየተመረኮዘ ሲሸኛቸው ጦሩ ተሰበረ ይላል። ምልክት ነው። ከዛ በኋላ እንዴ ወርቅ ላበደረ ጠጠር እንዴት እንዲሆናለሁ አለ። እንዴት ይሰበርብኛል አለ። ጌታ በተአምር
ቀጥሎለታል። ከዛ በኋላ በጣቱ ምልክት ሰጥቶት አንተ አዳምን ቀድመ ገነት የምትገባው አንተን አለው። እቺ ደግ ስራ ተቆጥራለት። ያ ሰውዬ ወንበዴ ይሁን እንጂ ደግ ስራም የነበረው ሰው እንደነበረ ከእግዚአብሔር ጋር ይገናኝ እንደነበረ እንደዚህ አይነት ሰዎች መጨረሻ ላይ ደግሞ ወደ ምን መጣ መሰለሽ? ለንስሐ አበቃው። ለንስሐ አበቃው። ጌታ ተሰቅሎ አይሁድ ሰቅለውት ሲሆን ሮማውያን ሰቅለውት ሰው ሁሉ አምላክ አይደለህም እያለው ያ ሰውዬ ግን ምን አለ? አምላክ ነህ አንተ ኢየሱስ፣ በመንግስት በመጣ ጊዜ አስበኝ ብሎ ንስሐ ገባ። ስለዚህ ዳነ። እንደዛ ነው። እንደዛ ነው። እኔ ሳስበው የዘበነ የሚያስተምረው አባባ ተስፋዬ ምን ሰርተው ነበር የሚበሉት? አባባ ተስፋዬ ምን ሰርተው ይብሉ? እውነቴን ነው የምናገረው። እነ ኮሜዲያን ማን ነው ስሙ? በጣም ወደ ኮሜዲያን አለ ክበበው ገዳ ምን ይስሩ? ምን ይስሩ? በእውነት እውነቴን ነው። እነዚህ ሰዎች አልተጠየቁም። ብራዘር ዌብሳይት አልተጠየቁበትም። ሌላ ላሳያችሁ። ትላንት ምናልባት ያልመጣችሁ ወንድምና እህቶቼ ኮፒ ሊንክ ብቻ ነው ከእናንተ መፈልገው። እውነትን እናጋልጣለን። እና አቡነ ባርናባስ በጣም ወዳጄ ናቸው። በጣም እጅግ የማከብራቸው አባቴ ናቸው። አቡነ ባርናባስ በጣም የምወዳቸው የማከብራቸው፣ ወንጌልን ጥጥብ አድርገው የሚያውቁ የገባቸው፣ እየተገፉ ነው። ትምህርታቸው ክርስቶስ ላይ ያተኮረ ስለሆነ በጣም እየተገፉ ነው። በጣም እየገፏቸው ነው። ፍኖተ ጽድቅን በጣም እየገፏቸው ነው። አስተምሮቱ በሙሉ ትምህርቱ ኢየሱስ ክርስቶስ ላይ ትኩረት ስላለው በጣም በጣም እየተገፉ ስለሆነ የኦርቶዶክስ ወንድምና እህቶቼ እማን ያልዳንበት ምክንያት ይኸው ስዕል ታደርጋላችሁ አይደል? ከጎን ትሳደባላችሁ። ጽድቅ ያለበት ያንን ያደርጋል። አያችሁ እንዴት እንደሚያታሏችሁ። ይሄንም ግዙ፣ የበረከት ነው የበረከት ነው የበረከት ነው እያሏችሁ ብዙ ነገር እንድትገዙ ያደርጋሉ። መስቀሉ የተጸለየበት ነው፣ ስዕሉ የተጸለየበት ነው፣ ለበረከት ነው፣ እንትኑ ለበረከት ነው እያሉ የድንግል ማርያም ልጅ ላይ ፎከስ እንዳታደርጉ ስራ እየተሰራ ነው። ፎከሳችሁ ከቅዱስ ልጇ ከኢየሱስ ላይ እንዲነቀል እየሰሩባችሁ ነው። እስቲ ዘብዬ ትንሽ እንጫወት። ዘብዬ አራዳ ልጅ እስቲ ትላንት ያልነበራችሁ ወንድምና እህቶቼ ልዘግባችሁ አንዳንድ ዘብዬ የሚለውን ስሙ። ተጽድቅም ስሙ። አብርሃም ከበረቱ ካለው አንዱ በሬ ኮርማ ወሰደና ለስላሴ አረደ። ዞር ቢል ያ ያረደው በሬ እንደገና ቆሞ ተነስቷል። አብርሃም ገርሞት በሬው ከሞት ተነስቶ መቆሙ ብቻ ሳይሆን እንደገና የሚገርመው ምንድን ነው? ራሱ በሬው ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብሎ አመስግኖ በአብርሃም ቤት የገቡ ስላሴ መሆናቸውን አብርሃም በግልጽ ተረድተዋል። ክብርና በግልጽ ተረድተዋል። ክብርና እንግዲህ ይሄ ነው። አብርሃም በሬ አርዶ በሬው ተነሳ። ከተነሳ በኋላ መነሳት ብቻ አይደለም፣ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል እያለ አመሰገነ ይላል። ዘቤ ምንድን ነው የምታጨሰው? ብራዘር ምን እያጨስክ ነው የምትመጣው? ምን እየሆንክ ነው የምታደርገው? እንደዚህ አይነት ትምህርት በሰላም ነው? ምንድን ነው የሚያስጨሱ? አይ ለማወቅ ስለፈለግኩ ነው። ማን ነው እስቲ እንደዚህ አይነት ትምህርት ሰምታችሁ ታውቃላችሁ ወይ? እግዚአብሔር አምላክ ይገስጽ ነው የምልህ። የእግዚአብሔርን ክብር የምታዋርደው አንተ ነህ። የእግዚአብሔር ክብሩን የምታዋርደው አንተ ነህ። እውነቱን ነው የምነግርህ። በኦርቶዶክስ ወንድምና እህቶች ላይ የምትጫወትባቸው አንተ ነህ። ተረት እያወራ ትጫወታለህ። መጽሐፍ ቅዱስ ውስጥ የሌለ ነገር እያወራ ምን ታደርጋለህ መሰል? ታዋርዳለህ። እግዚአብሔር አምላክ ልቦና ይስጥ። ሌላ ምንም አልልህም። ኦርቶዶክስም በሙሉ እንዳንተ አይነት ተረት የሚያነቡት ምን አዋርደዋታል። እውነቱን ነው የምናገረው እና ለኦርቶዶክስ ይጠቅማል ወይ ነው። ስለ ትላንትና ከወንድሜ እንዳልክ ጋር ስነጋገር የሚገርም ጥቅስ
አገኘውና ዛሬም ጀባ ልበላችሁ ቤተሰብ ሊጠቅም ስለሚችል ማለት ነው። ዮሐንስ ራእይ ምዕራፍ 5 ነውና ሁላችሁም ይችን ብታነቡ ለማን መዘመር እንደሚገባ ይነግራችኋል። ለማንም ለሌላ ምስጋና አያስፈልግም። ተጠናቁ። ለማን ለሚካኤል ዘምርለት የሚል የለም። ለቅድስት ድንግል ማርያም ዘምር የሚል የለም። ለቅዱሳን ዘምር የሚል የለም። ለማንም ዘምር የሚል የለም። መጽሐፍ ቅዱስ ለስጋው እናነበዋለን ከመጀመሪያው ጀምሮ። ዮሐንስ ራእይ ምዕራፍ 5 ነው። በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማህተም የተዘጋ መጽሐፍን አየሁ። ይህን ዘበንም ብትጠይቁት ሌላ ይነግራችኋል። መጽሐፉን የሰጠው ማን እንደሆነ ዘግበሃለሁ ይላል። መጽሐፉን ሊሰጡ ሲመጡ ሽፍቶች አገኟቸውና ከነሱ ጋር ሲደባደቡ ሽፍቶቹ ሮጠው ካመለጡ በኋላ ተመልሰው ይቅርታ ጠይቀው ይሄን መጽሐፍ ሊመልሱለት ፈለጉ ይላል። ዘቤ በዘቤ ስታይል ጭቦቴው ዘቤ ነው እንደሚጫወተው። እግዚአብሔር ይገስጽን ብለህ ለዛ ነው። ከዛ ብርቱ መልአክ ይላል። ብርቱ ምክንያቱም መላእክቶች ሁሉ እኩል አይደሉም። የመላእክት ስጦታ የተለያዩ ናቸው። እግዚአብሔር አምላክ ለመላእክቶች የሰጣቸው የተለያዩ አይነት ስጦታ አሉ። ብርቱ የሆነ ሁሉም አይደለም። ብርቱ የሆነ ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየዋል። በታላቅ ድምፅ ማን ነው ይህንን መጽሐፍ ማን ነው ይህንን መጽሐፍ ምን የሚለው የሚፈታው? አየው። ከዛ በሰማይም ቢሆን በምድርም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ይላል። ማንም በሰማይም በምድርም በምንም ቢፈለግ አንድ ሌላ የለም። ወፍ የለም። ወፍ ማንም አልቻለም። መጽሐፉ ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኳል። እጅግ አለቀስኩ። ከዛም ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ ይፈታ ዘንድ ድል ነስቷል አለኝ ይላል። ይህንን ማህተም የሚፈታ የይሁዳ አንበሳ ድል የነሳ ይፈተዋል። በዙፋኑም እና በአራቱ አንበሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየው። 7 ቀንዶችና 7 ዓይኖች ነበሩት። እነርሱ ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠ ከዚህ ቀኝ እጁ መጽሐፉን ወሰደው። መጽሐፉን በተወሰደ ጊዜ 4 አንበሶችና 24 ሽማግሌዎች በበጉ ፊት ወደቁ። ይሄ ነው በክርስቶስ ፊት ነው የወደቁት። ወደቁ። እያንዳንዳቸው በገናን እና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረጋቸው። በምድርም ሁሉ ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ። ይሄ የክርስቶስ ነው። ይሄ ምስጋና፣ ይሄ ዝማሬ፣ ሁሉ ነገር የሚደረገው ማንም ያልቻለውን የፈታ ኢየሱስ ይባላል። የእግዚአብሔር ልጅ ነው። ማንም ይሄን ማድረግ አይችልም። ይህ ቅድስና የተሰጠው በምድርም በሰማይም ከኢየሱስ ውጭ ማንም የለም። ኢየሱስ ክርስቶስ ነው። አየሁም በዙፋኑም በአንበሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ ሺህ ነበር ይላል። ደግመዋለሁ እዚህ ጋር። አየሁም በዙፋኑም በአንበሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋት
ገነት ጥበብንም ብርታትንም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። እዚህ ጋር ነው የተጠናቀቀው። ኃይልን ክብርን ምስጋናን ሊቀበል ይገባዋል አሉ። ይሄን ማድረግ የሚችለው ኢየሱስ ክርስቶስ ብቻ ነው። የክርስቶስን ክብር ማርና ክርስቶስ እያንዳንዱን የክርስቶስን ነገር ለቅድስት ድንግል ማርያም ሰጠናል አልሰጠንም? ስለዚህ ምን እያደረግን ነው? ምን እየሰራን ነው? እያስተዋልን ነው? በማስተዋል ነው የምንሄደው። እሷን በዛ ደረጃ ማፍቀሩ፣ በዛ ደረጃ የክርስቶስን ክብር፣ የክርስቶስን አንበስነት፣ የክርስቶስን ንግስናን ማካፈሉ ተገቢ ነው ወይ? ያላለችውን የባሪያይቱን መዋረድ አይተዋልና ነው ብላ የተናገረችው ሉቃስ ላይ ላንብበው። ሉቃስ ላይ እመቤታችን ምን ትላለች? ላንብበውና በሱ እንትን ብንል መልካም ነው ብዬ አስባለሁ። ምክንያቱም ቅድስት ድንግል ማርያም የተናገረችው ቃል በቃል መጽሐፍ ቅዱስ ላይ ይሄንን ነው። የሉቃስ ወንጌል ነው። የሉቃስ ወንጌል ምዕራፍ 1 ከቁጥር 27 ጀምሮ ላንብብላችሁ። ክበሩልኝ። ኮፒ ሊንክ ለምታደርጉ ታፕታፕ ለምታደርጉ ወንድምና እህቶቼ የመጽሐፍ ቅዱስ ቃል ነው የምናገረው። ከኪሴ አውጥቼ የምናገረው አንዳችም ነገር የለም። ከነገረ ማርያም አምጥቼ የምነግረው ወፍ ነገር የለም። ወፍ ምክንያቱም ነገረ ማርያም የሚባል መጽሐፍ ቅዱስ ላይ የለም። ዊዶን ሀያብ ፈጥረው ነው የጻፉት። የስ ፈጥረው የክርስቶስን ክብር ለማካፈል ለመቁረስ የፈለጉ ናቸው የጻፉት። በትክክል። ስለዚህ እስቲ እንሂድ። ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። በዛ ዘመን ብዙ ደናግልቶች ያሉ። በነገራችን ላይ እንኳን በዛ ዘመን አይደለም በማየ ዘመን ደናግልት ሆነው ነው ሴቶች የሚያገቡት። አሁን ዘመን ተበላሽቶ ዘመን ስልጣኔ መጥቶ ምናምን ተብሎ ወንዱም ሴቱም መረን ሆነ እንጂ በዛ ዘመን ላይ ሴቶች ድንግል ናቸው፣ ወንዶችም ጨዋ ናቸው። ከዛ ትንሽ እንደጎረመሱ ይጋባሉ፣ ህይወት ይመሰርታሉ። ስለዚህ ድንግል መሆኗ እሷ ብቻ ሳትሆን ብዙ ሴቶች እንደሆኑ እንድታውቁ። ስለዚህ ብዙ ሴቶቻችን ክብር ነበራቸው በዛ ዘመን። በጣም ክብራቸውን የጠበቁ በጣም ብዙ እህቶቻችን ነበሩ። እንኳን በዛ ዘመን አይደለም በማየ ዘመን ነው ማውራችሁ። ደናግላት ነበሩ፣ ሴቶቻችን ደናግላት ነበሩ። ስለዚህ የሴቶች ክብር በጣም ነበር በዛ ዘመን። ስለዚህ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ወደ ታጨች። መታጨት ምንድን ነው? አሁን የኦርቶዶክስ ወንድምና እህቶች ይከራከሯል በዚህ። ይህ መታጨት ምን ማለት ነው ሲባል ጠባቂ ማለት ነው። በዛ ዘመን ጠባቂ ነው። አረ መብራት እንትን የላትም። ቅድስት ድንግል ማርያምን ሊያገባት ነበር፣ ታጭታ ነበር። አይደለም ጠባቂ ነው አረ ይሉልና ይሏል። ታጨች ማለት መጽሐፍ ቅዱሳዊ ነው። እመቤቴ ታጭታ ነበር ልታገባ። ጨዋ ሴት ናት። ማግባት ውርደት ነው እንዴ? ስለማያውቁ ክብር ስለማያውቁ ወራዳ ስለሆኑ መታጨቷ ማግባቷ እንደ ወንጀል ያዩታል። አይደለም። ብታገባ ክብር አላት። ክብሯ ምንም አይቀንስም። መቤተ ብታገባ እንኳን አላገባችም፣ ብታገባ እንኳን ክብሯ አይቀንስም። መቤተ ያገባ ሰው ክብሩ ይቀንሳል እንዴ? የት ነው የቀነሰው? ያገባ ሰው ክብሩ ይቀንሳል። በዛ ደረጃ ነው እነሱ አምላክ ለማድረግ እሷን የማይሄዱበት መንገድ የለም። አምላክ ለማድረግ እንሂድ። የድንግሊቱ ይኸው ቃል በቃል ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ደግሞ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው። አያችሁ፣ ጌታ ከአንቺ ጋር ነው።
ከሴቶች መካከል የተባረክሽ ነሽ። ከሴቶች መካከል ያለበት ምክንያት ብዙ ሴቶች የተባረኩ በዛ ዘመን አሉ። እነ ኤልሳቤጥ አሉ፣ ሌሎችም ሴቶች አሉ። የተባረኩ ሴቶች፣ እግዚአብሔር የመረጣቸው ሴቶች፣ እግዚአብሔር የሚያከብራቸው፣ ለእግዚአብሔር የሚሰግዱ፣ ለእግዚአብሔር የሚጸልዩ፣ ለእግዚአብሔር ክብር የሚሰጡ ሴቶች ስለነበሩ ከሴቶች መካከል ነው ያለው። ከሴቶች መካከል የተባለበት ምክንያት ብዙ ጸጋ የተሰጣቸው እህቶች እንዳሉ እዚህ ጋር ያመላክታል። ከዛ እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ትሁት ሴት ናት። ይህ እንዴት ያለ ሰላምታ ነው አለች ቅድስት ድንግል ማርያም ብላ አሰበች ነው ተናገረች አለ። ማሰቧን ሁላ መልአኩ ያውቃል። ለምን? ከእግዚአብሔር የተላከ መልአክ ነው። ማሰባችንን ጭምር ያውቃል። ማሰቧን የተጻፈው እዚህ ጋር ማሰቧ ቅድስት ድንግል ማርያም ማሰቧ ተጻፈ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። ፈርታ ነው እንዲህ ያለ አለ እንዲህ ብላ ስትፈራ መልአኩ አይቶ ያንን ያለ አትፍሪ፣ በደንብ አድርጎ አረጋጋ። አትፍሪ ምን አለ መልአኩ? እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ ብሎ አላት። እነሆም ትጸንሻለሽ፣ አልተጸነሰም ነበረ፣ ትጸንሻለሽ ብሎ ነው የነገራት። ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። የተባለችውን ነው የምታደርገው። ቃል በቃል ነው ያላት፣ አዟታል። የእሷ ፍቃድ መኖር አለበት ብለው እኔ ቤት ስንጨቃጨቅ ነበር፣ አይታችኋል። የእሷ ፍቃድ ካልሆነ ብለው ታሪክ ሲያወሩብኝ ነበር። ብሏተ በቃ ይህን ታደርጊያለሽ ነው ያላት። ምን አላት? እነውም ትጸንሻለሽ አላት። ትጸንሻለሽ፣ አልጸንስም ማለት አትችልም ቺክና እና እነው ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ቃል በቃል ነው የነገራት። ይህን ሁላ ቃል በቃል ነው የነገራት። ከዛ እርሱ ታላቅ ይሆናል አላት፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን ዳዊት ዙፋን ይሰጠዋል አለ። ሙሉውን ታሪክ ነው የነገራት። ይሄን ነው ብሎ ነግሯታል። በያዕቆብም ቤትም ላይ ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለው። ዘላለማዊ መንግስት ነው። ዘላለማዊ መንግስት የክርስቶስ መንግስት ነው። የኢየሱስ መንግስት ዘላለማዊ መንግስት ነው። ማርያምን መልአኩን ወንድ ልጅ ስለማለት ትክክለኛ ጥያቄ ነው። ትክክለኛ ጥያቄ ነው የጠየቀችው። ማርያምን መልአኩን ወንድ ልጅ ስለማላውቅ እንዴት ይሆንልኛል፣ እንዴት ይሆናል አለችው። ትክክለኛ በዛ ጊዜ ማንም የሚያውቀው ከወንድ ነው የሚወለደው። ወንድና ሴት አብረው ይሆናሉ፣ ትዳር ይመሰርታሉ፣ ልጅ ይወልዳሉ። ወንድ ስለማላውቅ እንዴት ይሆንልኛል? ድንግል ናት፣ ወንድ አታውቅም፣ አላረገዘችም፣ ምንም የምታውቀው ነገር የለም። ስለዚህ ስትለው ምን አለችው? መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። መንፈስ ቅዱስ ነው እሷ ውስጥ ያለው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ቅዱስ የእግዚአብሔር ልጅ ይባላል። ስለዚህ እነሆ ዘመድሽ ኤልሳቤጥ አለ። እዛ ሆኖት ነገራ ስለ ኤልሳቤጥ። አሁን ስለ ኤልሳቤጥ ታውቃለች ቅድስት ድንግል ማርያም። እዛው እሷን እንድታምን የነገራት ማጽናኛ ቃሎች እነዚህ ና እነሆ ዘመድሽ ከኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ይቅርታ ለእርሱም መካን ትባል ለነበረችው ይህ 6ኛ ወር ነው አለ ነገራት። 6 ወር እንደጸነሰች ነገራት። ለእግዚአብሔር የሚሳነው ነገር የለምና። ማን ነው? ምንም ነገር የማይሳነው እግዚአብሔር ብቻ ነው። እኛ አሁን ቅድስት ድንግል ማርያም ምን ተስኗት እንላለን? ምን ጎሎባት ምን ተስኗት ብለን የእግዚአብሔርን ስራ ለእሷ ሰጥታ አሸክመናታል። ያለ ስራዋ ያለ ምኗ አሸክመን ቁጭ አድርገናል። ምን ተስኗት መቻለች? ቃሉ የሚለው ለእግዚአብሔር የሚሳነው ነገር የለምና ነው ቃሉ የሚለው። በእግዚአብሔር ትእዛዝ፣ በእግዚአብሔር መንፈስ ቅዱስ፣ በእግዚአብሔር ሁሉ ኃይል ነው ቅድስት ድንግል ማርያም ይህን ሁሉ ለማድረግ የቻለችው። ስለዚህ ማርያምም እዚህ ጋር ነው 1:38 ላይ አንብቡ በደንብ። ሉቃስ 1:38 ምን ይላል? ማርያምም በዚያ ወራት ተነስታ ማርያምም እነሆ
የጌታ ባሪያ እንደ ቃል ይሁንልኝ። ይሄ ፈቃድ መጠየቅ ነው። እንደ ቃል ይሁንልኝ ማለት አስፈቀደ ፈቅዳ ነው። እሷ ይሆን ይሁንልኝ ያልከውላ ይሁን እፈልጓለሁ። ማን ነው እምቢ የሚለው? የእግዚአብሔርን ልጅ ውለዱ ብትባሉ ማን ነው እምቢ የሚለው? ማን ነው ፈቃድ የሚፈ አራምጣው? ማን ነው እምቢ የሚለው? ማን ነው የሚከራከረው? ማን ነው አይሆንም የሚለው? ስለዚህ ማርያምም ከዛ መልአኩም ከእርሷ ሄደ ይላል። ማርያም በዚያ ወራት ተነስታ ወደ ተራራማ ሀገር ወደ ሆነው ወደ ይሁዳ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ተሳለመቻት ሲባል ሰላምታ ተሰጣጡ ማለት ነው። ሰላምታ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት። ይሄ ነገር እንዴት ሊሆን ቻለ? አብዛኞቻችሁ ታውቃላችሁ ብዬ አውቃለሁ። የማታውቁት ግን ይህን ልዘግብ። በእሷ ውስጥ ያለው መንፈስ ኢየሱስ ነው። የእግዚአብሔር ልጅን ስለጸነሰች ከዛ በፊት እኮ ሰላምታ አላቸው፣ አብረው ሰላም ይባባላሉ። ምንም ነገር የለም፣ ወፍ የለም። ይሄ ተአምር ከሆነ በኋላ ኢየሱስ ክርስቶስ በውስጧ ከተጸነሰ በኋላ ዳይሬክትሊ ስራውን መስራት ነው የጀመረው። ዳይሬክትሊ ወዲያው መንፈስ ቅዱስ ማን ላይ አደረ? ኤልሳቤጥ ላይ አደረ። የክርስቶስ ያለበት ነገር ሁሉ የሚሰራ ነው። ሙሉ በሙሉ ይሰራል። የክርስቶስ መንፈስ ቅዱስ ያለበት በሙሉ ማንኛውም ነገር ይሰራል። ስለዚህ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት ይላል። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነች። መካከል አሁንም አልሳተች። አያችሁ ኤልሳቤጥ ስትል ማን ያለውን ቅዱስ ገብርኤል መጥቶ ያበሰራትን ኤግዛክትሊ ኤልሳቤጥ ደገመችው። ምን ብላ? ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው፣ የጌታዬ እናት። ወዲያው መንፈስ ቅዱስ ገባባት። ይሄን ነገር መናገር ጀመረች ኤልሳቤጥ። ከዛ በፊት ተነጋግረው አያውቁም እንደዚህ አይነት ቃላቶች። ከዛ ምን አለ? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ይሄ ነገር መንፈስ ቅዱስ ከሞላባት በኋላ ነው ኤልሳቤጥ ይሄን ነገር ያወቀችው። ከዛ በፊት የምታውቀው ነገር የለም፣ ምንም ነገር አታውቅም። መንፈስ ቅዱስ ወዲያው ነው የሞላባት። እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ ደስታ ዘሏልና ብላ ተናገረች። ከጌታ የተነገረላትን ቃል ይፈጸማልና ያመነች ብፅዕት ናት ይባላል። ማርያምም እንዲህ አለች። እዚህ ጋር 1:46 ልዘግብ። ቅድስት ድንግል ማርያም ቃል በቃል የተናገረችው ምንም ማይጨመር ማይቀነስ የመጽሐፍ ቅዱስ ቃል ይሄን ነው። ቅድስት ድንግል ማርያም የተናገረችው። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብሯለች። ጌታዬ ነው ያለችው። ነፍሴ ነው ያለችው፣ ስጋ አላለችም። ነፍሴ ጌታን ታከብሯለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና፣ እኔ ባሪያ ነኝ፣ የእኔ ወራድነትን ተመልክቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላ ነው የተናገረችው። እኔም እንደሌላው ኃጢአተኛ ነኝ፣ እኔም እንደሌላው ኃጢአትን ሰርቻለሁ። የባሪያይቱን ውርደት እንግዲህ ሌላ ነገር ለክብር ያለችው ነው። እሷ እንደዚህ አይደለችም ምናምን። ምድር ላይ ኃጢአት የሌለበት አንድ ሰው የለም። ኃጢአት የሌለበት ካለ ክርስቶስ መምጣት አልነበረበትም። እነሱ ፍጹም ሴት ፍጹም አምላክ እንደ አምላክ አድርገው ነው እየቆጠሩ የሚያሳስቱን፣ መንገድ የሚያስቱን። እመብርሃን ፍጹም ከሆነችማ ጌታ መምጣት አልነበረበትም። ፍጹም ከተገኘ ጌታ መምጣት አልነበረበትም። ስለዚህ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ላይ አድርጓልና ትዕቢተኞችን በልባቸው ሐሳብ በትነዋል። ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርጓል። ትሑትነትን እግዚአብሔር አምላክ
እጅግ አድርጎ የሚወደው ትሁት መሆን ነው። የተራቡትንም በበጎ ነገር አጥግቧል፣ ባለጠጎችንም ባዶ እጃቸውን ሰዷል። ይህ አሁን መንፈስ ቅዱስ ስትሞላ ቅድስት ድንግል ማርያም የምትናገረው ንግግር ነው። በመንፈስ ተሞልታለች። ልጇ ኃያል ነው፣ ቅዱስ ነው። አልፋና ኦሜጋ ነው የያዘችው። ስለዚህ የምትናገረው ንግግር እጅግ የሚደንቅ ንግግር ነው የምትናገረው። የተራቡትንም ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርገዋል። የተራቡትን በበጎ ነገር አጥግበዋል፣ ባለጠጎችንም ባዶ እጃቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩም ለዘላለም ምሕረቱ ትዝ እያለው እስራኤል ብላቴናውን ረድተዋል። ማርያምም አለች፣ 3 ወር የሚያህል በእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች። የኤልሳቤጥ መውለጃዋ ጊዜ ደረሰ፣ ወንድ ልጅም ወለደች እያለ ይቀጥላል። ስለዚህ ልላችሁ የምፈልገው ምንድን ነው? ቅድስት ድንግል ማርያም የተናገረችው ይህንን ነው መጽሐፍ ቅዱስ ላይ ይህንን ነው። እና የወይን ጠጅ ባለቀበት ጊዜ እነዚህን 2 ነገሮች ተናግራለች። ስለዚህ ኦርቶዶክስ ታምረ ማርያም፣ ውዳሴ ማርያም፣ ምን ማርያም እያለ የምንመጣው ለምንድን ነው አለችን? ቅድስት ድንግል ማርያም ይሄን አድርጉልኝ አለች፣ ጭማሪ አመስግኑኝ አለች፣ ጭማሪ ስጡኝ አለች፣ ጭማሪ ውሰዱልኝ አለች። ጨምራችሁ እንደዚህ አርጉኝ፣ እንደዚህ አርጋችሁ አመስግኑኝ አለች አላለች። ያላለችውን ፈጥረን ከክርስቶስ ጋር እኩል አድርገን የምንከራከርባት እናታችን ሆና ቁጭ ብላለች። ስለዚህ ለማናችሁም ልላችሁ የምፈልገው ከመጽሐፍ ቅዱስ ውጭ ያስተማረ የተረገመ ይሁን ይላል መጽሐፍ ቅዱስ። ከየት አምጥታችሁ ነው ታምረ ማርያምን የምታነቡት? ውዳሴ ማርያምን ሌላም የምታነቡት ከየት እያመጣችሁ